መለኮታዊው አምላክ ሁሉን ቻዩ አምላክ ሄሮድስን ከነሰረገላው ያሰመጠ አምላክ በንጉስ ፊት ተንከራቶ ፍትህ አጥቶ ተንገላቶ ልብሱ ተቀዶ ተገርፎ እንዳትናገር አፍን ዝጋ እየተባለ ተቀጥቅጦ ተሰድቦ ተተፍቶበት ያለው እኮ እኛ መጽሐፍ ቅዱስ ላይ ነው። ሙር ደግሞ እኔ አንድ የገዛ ጓደኛ አብሮ አደጌ ሻሃዳ ያስያዝኩት ጊዜ የነበረኝ ስሜት አይነት ስሜት ነው እየተሰማኝ ያለው። ሐቂቃ አብሮ አደጌ ነውና አብረን የተማርነው ምናምን እና የሆነ ሰዓት ላይ ሻሃዳ ሲዘኛልኝና ከምንም በላይ ያ ስሜት ነው እየተሰማኝ ያለውና በጣም ደስ ብሎኛል። ይሄን ለመንገር ነው በዛው ሰላም ለማለት እና ደግሞ ያው ሐሳቡ በጣም እኛ ብዙ ሰው አልሰማም እዚህ ጋርና እንደው ትንሽ ገረብ ብታረግልን እኔ በጣም ደስ ይለኛል። እድን ነው ያለው ነገር ሪቪው የሚደረግ ነገር ካለው ወይ ጃቢር እንጃ እኔ ወላሂ በቴክስት ብቻ ነው የሰማሁት እና የጃቢር ንግግርን እየሰማሁ ነበር አልቻልኩም። አይ ቲንክ አንዳንድ ግራ የተጋቡ ነገሮች ስላሉ ባጭሩ ሐሳቤን ልግለጽላችሁ በደንብ እንዲገባቸው ሁሉም እንዲገባቸው። እኔ ያው ምናልባት አታቁኝም ብዙዎቻችሁ የምታቁኝም አላችሁ። ኦርቶዶክስ እምነት ተከታይ ነኝ። በክርስትና ሃይማኖት ንጽጽር ምናምን አደርጋለሁ ብዙ ጊዜ። ያው ብዙ ሰዎች ያቁኛል፣ በዛ አንዳንድ ሰዎች ያቁኛል። ታዋቂ አይደለሁም ብዙ። ያው እውነትን ፍለጋ ነው እንግዲህ ሁላችንም ያመንበትና የራሳችን እውነት አለ እውነት ይዘናል በሚለው እንይዛለን። ከሌላ ሳይድ ደግሞ እውነት ይመጣልና እኔ እንግዲህ ክርስቲያን ነኝ። በዚህ አጋጣሚ ለሁሉም እዚህ የሚሰሙት ክርስቲያን ወንድምና እህቶች ካሉ አንድ መልእክት ልንገራቸው ባጭሩ ማለት ነው። እውነተኛ እምነት ማለት ስትማረው የሚገባ አንደኛ መሆን አለበት። ሁለተኛ የምታመልከው አምላክህ በግልጽ ያለምንም ፍልስፍና ወይም ያለምንም ውጣ ውረድ የሚገባህ መሆን አለበት። ያ ከሆነ እውነተኛ እምነት ነው ብዬ ይሄ መለኪያ ነው፣ የመጀመሪያው መለኪያ እዚህ ላይ ነው እንግዲህ ያለው ነገር። መጨረሻ ንጽጽርም ሳደርግ በቃ ዲሲሽን የወሰንኩትኝ ክርስትና በፕሮቴስታንቱም ሳይድ በኦርቶዶክስም ሳይድ ብዙ ወንድሞች ትልልቅ መምህራኖች ከሚባሉ ጋር ሁሉም ያቁኛል። ምንትኑን እውነታውን ፍለጋ በመካከል ያለው ልዩነትም ለማጥበብ ብዙ ርቀት ሄጃሉ፣ በጣም ብዙ ርቀት ሄጃሉ። ባጭሩ ምንድነው እኔ እስልምና የገባኝ ያህል ክርስትና አልገባኝም። እንግዲህ እድሜ ልኬ ክርስቲያን ነኝ። በሰንበት ትምህርት ቤት አልፌያለሁ። ኦሬዲ ሰንበት ትምህርት ቤትም ተምሬያለሁ። ምናልባት ባክግራውንድ የተማርኩትም ነገር አለ። ግን 3 ዓመት ነው እስልምና ላይ ንጽጽር ሞር 3 ዓመት እና የሆነ አንድ አልፎ ዝም ብሎ ነገሮችን እናያለን። ግን በጣም ዲፕሊ ማየት የጀመርኩት 3 ዓመት ነው። 3 ዓመት ትግል ነው። በጣም አደገኛ ትግል ነበረ። በጣም ከባድ ነው። እስልምናን ቻሌንጅ ለማድረግ ብዙ ርቀት ሄጃለሁ እና እንደውም እየገባኝ መጣው ሃይማኖት እምነት የገባኝ በጣም የገባ ምንድነው ብትሉኝ በህይወቴ የገባኝ አሁንም ከኔ ማይንድ አስተሳሰብ ጋር የሚሄደው እስልምና አስተምሮ ነው፣ የእስልምና እምነት ነው። ሞር ዲፕሊ እየገባኝ መጣ እና ነገሮችን ቆም ብዬ ሳይ ምንድነው እኔ ጋር የጎደለው ብዬ ራሴን ስፈትሽ እንግዲህ ለመለኮታዊ አምላክ ሁሉን የፈጠረ አምላክ እሱን ካጣኸው እሱ በልብህ እሱን ካጣኸው እና በብዙ ነገሮች የተከበብክ ከሆንክ እጦት አለብህ ማለት ነው። መለኮታዊ አምላክን ታጣለህ። ያ ነው አሁን እኔ ምንድነው የጎደለኝ ምንድነው የጎደለን ሃይማኖታችን ላይ የጎደለን ነገር ምንድነው ብዬ ራሴን ስፈትሽ መለኮታዊ እጦት መለኮታዊ አምላክ እርሱን ብቻ ማምለክ እርሱን ብቻ መገዛት የሚለው እጦት አለ። በቃ
እሱ ነገር ነው ያጣሁት ማለት ነው ብዬ ልቤን በጣም በጣም ብዙ ጊዜ ደግሜ አሰብኩትኝ። ስለዚህ መለኮታዊ አምላክ ለእርሱ እሱን ማምለክ ለእሱ ስግደት የምትሰግደው እሱን የምታመልከው ያ ነው። ያ ካጣኸው ያ ነገር ካጣኸው ሁልጊዜ ሰላም አይኖርህም። ዋት ምንድነው ሰላም ያጣሁት ነገሮች ምንድነው ብዬ ሳጣራ የገባኝ መለኮታዊ አምላክን ማግኘቱ ላይ ነው። እና ንጽጽር ላይ እያደረኩኝ ይሄ ነገር እየመጣልኝ መጣና አንድ ጓደኛ አለኝ እዚህ ቲክቶክ ላይ ስሙን እዚህ ጋር መጥቀስ አልፈልግም። ንጽጽር ላይ የሚሰራ ልጅ ነው። ብራዘር ለምንድነው እስልምናን በቅንነት እስቲ ለምን አንመለከተው አልኩት። እና ወደ 2 ቀን 3 ቀን ወደ 5 ሰዓት ምናምን ስልክ አወራን። በፍጹም እንደው አይ ቲንክ ሊሰማው ይችላል። ያው እዚህ ንጽጽር የሚሰራ ልጅ ነው። ኦፕሽን ሰጠኝ። ምን አይነት ምርጫ ሰጠኝ? ክርስትና በቃ ዲፕሊ ክርስትናው ወጥቻለሁ። ኦኬ ከክርስትናው ስለወጣ ማይንድህ ወጥቷል። ያ እኔም ነገርኩት ማይንድ ወጥቷል ከክርስትና ሞርሊ ያነባለው ባይብል አነባ በደንብ ስለ ኢየሱስ እንደኔ ስለ ኢየሱስ ፍቅር ያለው ሰው የለም እዚህ ቲክቶክ ላይ። ሞርሊ ለክርስቶስ ነው እዚህ ቲክቶክ ላይ ስንታገል የነበረው እስልምና ንጽጽር ስንሰራ ማለት ነው። ምርጫ ሰጠኝ። ምንድነው የሰጠኝ? ኢቲስት ለምን አትሆንም? ኦር በቃ ሃይማኖት የለሽው ብሮ ለምንድነው እስልምናን ኦፕሽን ውስጥ ያልከተትከው አልኩትኝ። ያው ሞር እንደዛ ስለው ኖ በቃ ምን እንደሆነ ታውቃለህ፣ እኔ ውስጥ አለ። እንዴት አድርጌ ላሳይህ? ውስጤ ያለውን ጥላቻ እንዴት አድርጌ ላሳይህ? እኔ ንጽጽር በምሰራበት ታይም ላይ መንገድ ላይ ሙስሊም ባይ የሆነ በቃ እንዴት በቃ ያለብኝ ዲፕሊ እዛ ውስጥ ሄጃለሁ። እዛ ደረጃ ደርሻለሁና ጓደኛዬን ማየው እዛ ውስጥ ነው። እና ከዛ መውጣት አለብኝ ብራዘር። ጥላቻ የሚባለው እስልምና ላይ በጣም ሄጄበታለሁ። ከዛ መውጣት ፈልጋለሁ። ከዛ ከወጣው በኋላ ደግሞ ክሊርሊ የሆነ ገባ አይንህ ንጹህ ሲሆን ክፉና ጥሩን መመልከት ስትጀምር እስልምና ምንድነው የሚያስተምረው ኮንሴፕቱ ምንድነው የሚለውን ክሊር ማይንድ ይዘህ በጣም ንጹህ የሆነ ገለልተኛ ሆነ መረዳት አለብህ። በተለይ ንጽጽር ላይ የሚሰሩ ሰዎች በዚህ ቲክቶክ ላይ ያሉ ወንድምና እህቶች እኔ የሚጀበታለሁና ሞር ሁሉንም ነገር በጣም ስለማቀው ማይንዳችንን ኦፕን እናርገውና አይምሮአችንን ከፍተን እስልምና ላይ ያለውን አስተምሮ እንመልከተው። ክሊር ሆነን ከየሆነ ካለው ጥላቻ አለ የምናገኛቸው። አሁን ምንድነው ብዙ ጊዜ ችግሩ ፓክድ ሆኖ የተዘጋጀ ነገር አለ። ነብዩ መሐመድ እንዲህ ነው የሚሉ ሐዲሳቶች ምናምን አሉ። ጥሩ ጎንም አላቸው። ወደ እስልምና ለመሳበም ጥሩ ጎን አላቸው። እንደገና ደግሞ ለሚያነቡ ሰዎች የሆነ ሳይድ ሄዱና ፈትሸው የሆነ ነገር ሲያነቡ ይፈሩና ወደኋላ ይሄ ነገር ይቅርብኝ ብለው ይሸሻሉ። እኔ የምነግረው ለሁሉም ላሉ ሰዎች እውነትን ማወቅ የሚፈልጉ ሰዎች አንደኛ ከፈለጉ ይጠይቁኝ። ምንድነው እስልምና ላይ ያገኘው እውነት ብለው ይጠይቁኝ። ያገኘሁትን የገባኝን እውነት አስረዳቸዋለሁ። እኔ ነገሩን ስለማለት እዚህ ቲክቶክ ላይ ንጽጽሩ ላይ ምናምን ስለምናሳልፍ ብዙ ነገሮችን ስላየው የጥያቄ የሚፈጥርብኝ ነገር የለም። በአሁን ሰዓት ለእስልምና አንዳንድ ጊዜ ፈጣሪም ይመልስልሃል። ከውስጥህ እውነትን ፈላጊ ከሆንክ መምህር ጋር መሄድም አይጠበቅብህም። አምላክ ይመልስልሃል መልሶቹን። ቅንነት ካለ፣ ቅንነት ከሌለ የፈለገው ትልልቅ መምህር ቢመጣ አይገባህም። ጉድ አይዲያ ምን ላይ ነው? አሁን ፖይንቱ ምንድነው? ጉድ አይዲያ ምን ላይ ነው ያለው ብትሉኝ የምነግራችሁ እኔ ልቤ ያለው ዘዌ ኢስላሚክ ላይ ነው። በቃ እስልምና መንገድ ላይ ነው ልቤ ያለው። ድሮ ነው ልቤ የሄደው። በቃ ልቤ የለም። እውነታው ገብቶኛል። ብዙ ነገሮችን አንብቤ ያለው እኔ ጋር ያለው ጉድለት
እኛ የምናምነው ላይ ያለው ጉድለት ነው የሚታየኝ። ሞር እኔ እስልምና ላይ ጥያቄ ለማግኘት ቁርአንን ሐዲስን ሳነብ የማገኘው ይዤ የምወጣው እኛ ጋር ያለውን ጉድለት ነው የሚነግረን፣ ስህተታችንን ነው የሚነግረን። እኛ ጋር ያለውን እንግዲህ እንደምታውቁት ብሉይ ኪዳን ከአዲስ ኪዳን ጋር ህጉ ተቀይሮ አዲስ ኪዳን መጣ። አዲስ ኪዳን ሲያልፍ ቁርአን መጣ። እያንዳንዱ ከአንዱ ጋር አስተያይተን አሁን ብሉይ ኪዳንና አዲስ ኪዳንን አያይዞ መሄድ አይቻልም። ብሉይ ኪዳንና አዲስ ኪዳንን ይዞ አንድ ላይ መሄድ አይቻልም። ቁርአንን ይዞ ብሉይ ኪዳንን ይዞ አዲስ ኪዳንን ይዞ መሄድ አይቻልም። እንደየዘመናቱ እንደየሁኔታው እያደገ ሲሄድ ፈጣሪ መንገዱን ያዘጋጃል፣ ሰዎች የሚድኑበትን መንገድ ያዘጋጃል። ስለዚህ እንዴት መጽሐፍ ቅዱስን ክደህ ቁርአንን ልታምን ነው ወይ የሚል ጥያቄ ምናልባት ሰዎች ሊያነሱ ይችላሉ። እቺን ነገር ብቻ ብዬ እንትን ልበል ላቁም። መጽሐፍ ቅዱስ እና ቁርአን ለኔ ምን አይነት መጽሐፍ ነው ብትሉኝ፣ መጽሐፍ ቅዱስ ውስጥ ያለው መለኮታዊ አምላክ በቁርአን ላይ መለኮታዊ ፍላጎቱን በመጽሐፍ ቅዱስ ላይ ያሉት ያልተረዱትን ያልሄዱበትን መለኮታዊ ፍላጎቱን በቀጥታ ያሰፈረበት መጽሐፍ ነው ቁርአን። በብሉዩ የነበሩ ብዙ ስርዓቶች ብዙ ነገሮች አሉ በየዘመናቱ በህዝብ እና ያ ነገር አለ መለኮታዊ። እንዴት እኔ ለብዙ ሰዎች አንድ ነገር ልበልና እንትን ልበል፣ ያው ተዘጋጅቼበትም አይደለም የመጣሁት። እንዴት አላህ አሁን ለምሳሌ በጣም የምንቸገረው አላህ እንዴት አምላክ አድርገን እንመነው የሚል ነው። አሁን በጣም ከባዱ ነገር አላህ አምላክ ነው ብለን እንዴት እንቀበለው? አሁን ብዙ ጊዜ ሰዎች ይህንን እንትን መልስ ካገኙበት ሌላው ነገር አይከብዳቸውም። እስቲ ብሉይ ኪዳንና አዲስ ኪዳን ላይ ያለውን ያህዌ ወይም ያህዌ እስራኤል አምላክ እንዴት አመን ነው? እንዴት አገኘ ነው? እንዴት አወቅ ነው? እስራኤሎች ነቢያቶች ነግረውን ተላልፎ ተሰብኮ ትምህርቱ ደርሶን አይደል ያወቅ ነው? በግላ እንግዲህ ፈጣሪ ወርዶ ለሁላችንም አልተገለጠም። ስለዚህ አላህ መጦ ጉድ አይዲያ እኔ አምላክ ነኝ እስኪለው መጠበቅ አለበት? የለበትም። ስለዚህ አምላክ ቃሉን ያስተላልፋል በመረጣቸው ህዝቦች፣ በሚመርጠው ህዝብ፣ በሚመርጠው ነቢያቶች፣ በሚመርጠው ዘመን ቃሉን ያስተላልፋል። ሰዎች ደግሞ ቃሉን አይተው ቃሉን ሰምተው አንብበው መከተል አለባቸው። ስለዚህ እኔ በጣም ከባድ የሆነብኝ አምላክ የሚለው ጥያቄ ላይ ነው። ቁርአን ላይ ያለው አምላክ እንዴት ነው የክርስቲያንና የይሁድ አምላክ ነው ወይ ለሚለው 100% አምላክ ነው። ለምን ከተባለ ብሉይ ኪዳንም ላይም አዲስ ኪዳንም ላይ ያለውን አምላክ ተሰብኮን ተነግሮን ተምረን ነው አምላክነቱን አምነን የተቀበል ነው እንጂ ራሳችን አግኝተን ተመራምረን ደርሰንበት አይደለም። ስለዚህ በመጽሐፍ ቅዱስ አንድ ቃል አለ፣ ዘርም ባያስቀርልን ኖሮ እንደ ሰዶምና እንደ ገሞራ እንጠፋ ነበር ይላል። እግዚአብሔር በየዘመናቱ ወይም አምላክ እንግዲህ በየዘመናቱ ሰው ያስቀራል፣ ሰው ያስነሳል፣ ነቢያቶችን ያስነሳል። ከነዛ ነቢያቶች መካከል እንግዲህ በዘመናቱ መጨረሻ ላይ ነብዩ መሐመድ ተነስቷል። እስልምና ሃይማኖት ተነስቷል። የእስልምና ሃይማኖት ዋና ምንጩ ጥንታዊ የሆነ የነቢያቶችን እምነትና ስርዓት የነበረውን ሁኔታ ሁሉንም ያምናል። ስለዚህ ያ የነበረው ሁኔታ የነበረው ስርዓት አምላክ መለኮታዊ ቃሉን መጨረሻ አስተላልፏል። መጨረሻ ላይ በቁርአን ገልጿል። ስለዚህ አንድ ሰው ቁርአንን አንብቦ ቁርአን የፈጣሪ ቃል አይደለም የአምላክ ቃል አይደለም ማለት አይችልም። ኦር እኔ አሁን ቁርአንን የሰው ማይንድ
በሰው ማይንድ ነው የተጻፈው ማለት አልችልም። ለምንድን ነው የማልችለው? በትክክል አሁን እየኖርንበት ያለ ነው እኛ ክርስቲያኖችና መጽሐፍ ቅዱስ አማኞች የምንኖረው ነው የሚነግረን። ከቁርአን አንድ ክፍል ልንገራችሁ፣ እሱን አንብቡት ሁልጊዜ። እኔ ለክርስቲያን ወንድሞች ሱረቱል አልመኢዳን ሙሉን አንብቡት። የአምስተኛው የቁርአን ክፍል ነው። ስለኛ ስላለው ቃል ኪዳን ስለ ከነቢዩ መሐመድ ጋር የገባውን ቃል ኪዳን አላህ ስለ አይሁዶች ቃል ኪዳን የገባውን ስለ ክርስቲያኖች የገባውን ቃል ኪዳን ዲፕሊ በደንብ ያብራራዋል። እና ሱራ አልመኢዳን ሱረቱል አልመኢዳን ብታነቡት ይገባችኋል እውነቱ። እኔ ሙሉ ቁርአንን አንብቡ አልልም። እኔ ሳነበው አይምሮዬን በብዛትም ጥቅስ የምንጠቅሰውም ከዛ ነው አብዛኛውን በጣም የተማርኩበት እና የገባኝ ነው። እንግዲህ እዚህ ቲክቶክ ላይ ንጽጽር የምትሰሩ ወንድምና እህቶች ትልልቅ ሃይማኖት መምህራንን የምትሉም በጣም ብዙዎች ማቃችሁ እኔ ጉድ አይዲያ ወደ እስልምና ሃይማኖት በመግባት ላይ ነኝ። እስልምና ሃይማኖትን ለመቀበል በሙሉ ልብ በሙሉ ሐሳብ ዝግጁ ነኝ። በጣም ዝግጁ ነኝ። እያለቀስኩ አይደለም፣ በጣም ደስተኛ ሆኜ በጣም እውነቱ ገብቶኝ ለሌሎችም መናገር የምችለው የፈለገውን ጥያቄ ቢመጣ የገባኝን እውነት ለማስረዳትና ለመመለስ በጣም ዝግጁ ከመሆን አንጻር ፐርሰናሊ ከጠየቃችሁኝ ለማለት ነው። እኔ የገባውበትን ምክንያት ለምስክርነት ለመስጠት በጣም ፈቃደኛ ነኝ። ወንድም እና እህቶች እንግዲህ አሁን ሁሉንም ነገር ተናግሮ እንደዚህ ነው እንዲህ ነው ማለት እና እንትን ማለት አልፈልግም። እንትንም ፖለቲካ የሚሰሩም ሰዎች ስላሉ የሆነ ጉድ አይዲያ እንዲህ ነው እውቅናም አልፈልግም። በጣም ይቅርታ አድርጉልኝና እስልምናን የምቀበለው ምናልባት ኢምራንን ካገኛችሁልኝ በጣም ስለምወዳቸው ሰዎች እዚህ ቲክቶክ ላይ አሉ። ንጽጽር አብረን ከበፊት አንዳንድ ነገር እንትን ብለናል አሳልፈናል። አረቢም አለ ሳላህም አለ ስሚዞ አሉ። በጣም ከድሮ ጀምሮ አብረን ዲስከሽን ስናደርግ ንጽጽር ስናደርግ የተወሰነ ጊዜያቶች አሳልፈናል በየጊዜው እና በጣም ፈቃደኛ ነኝ። በጣም ከልቤ ፈቃደኛ ነኝ። በጣም ከልቤ ምክንያቱም የገባኝ እውነት ስላለ ነው። እኔ የገባኝ እውነት ስላለ የእስልምና እምነት ተከታይ ወንድሞቼ ጋር ከዚህ በኋላ እህትና ወንድምነት ብዬ ወደ እነሱ እህትና ወንድምነት መግባት ፈልጋለሁ። እስልምና ሃይማኖትን ለመቀበል እጅግ በጣም ልቤ ኦልሬዲ ባይ ዘ ዌይ እንደ ኢቲስት በሉኝ እንደ ኢቲስት ለአንድ አምላክ ለሆነ ሁሉ ለፈጠረ አምላክ ነው ሰግዳለሁ። ምሽት ከስራ ስመጣ ስገባ ጸሎት አድርጌ ፈጣሪን አመስግኜ ሰግጄ ኖ ኢየሱስ አምላክ እንደዚህ የዘውትር ጸሎት ታምረ ማርያም ውዳሴ ማርያም አንቀጸ ብርሃን የወድስዋ መልአክ ምናምን በፊት እነዚህን እያነበብኩ ነው ጸሎት ማድረግ የነበረውና ሁሉንም መጽሐፍ ቅዱስ ክፍሎች በሚባል ደረጃ ብዙ የእግዚአብሔር ዋና ሐሳብና መልእክት መጽሐፍ ቅዱስ ላይ ያለው ዋና ፖይንቱ በደንብ እየገባኝ ሲመጣ ነገሮችን እየቀነስኩ መጣው በጊዜ ሂደት። ከዛ በኋላ ግን እስልምና ላይ ደግሞ ሞር አንድ አምላክ አምልኮ እስልምና በደንብ ያስተምራቸዋል። መመለክ ያለበትን አንድ አምላክን እንዴት እንደምታመልኩ ስለሚያስተምር ሞር ልቤ በዛ ሳይድ ያለውን ነገር ለብቼ አንድ አምላክ እያመንኩ ጸልያለሁ፣ ሰግዳለሁ፣ ቤቴ ስገባ እንደዛ እያረኩ ነበር የምቀጥለው ወደ 3 4 5 ወር 6 ወር አይ ቲንክ ከዛም ያልፋል መሰለኝ። እንደዛው ነኝ መሰለኝ አላቅም ጊዜውን። ጸሎት አደርጋለሁ፣ ራሴ ሰግዳለሁ፣ ጸልያለሁ፣ ቀጥላለሁ። አሁንም ድጋሚ ንጽጽሮቹ ሲየገባው ታዘባለሁ። ስድቡንም በዛም ሳይድ ያለውን ወንድም እህቶችንም እየገባው እያየው አንዳንድ ነገር አልፋለሁ። እንደዛ ያረኩ አልፎ ቲክቶክ ላይ እመጣለሁ። ግን ሙሉ ለሙሉ ልቤ እስልምና ላይ
ሺፍት አድርጓል። በቃ ልቤ የለኝም። ልቤ ያለው እስልምና ላይ ነው። አፌ ይናገራል እንዲህ ነው እዛ ነው እንዲህ ነው እኮ ላለው ግን የሆነ ቦታ ተመትቻለሁ። የሆነ ቦታ የተመታሁት ደግሞ መለኮታዊው አምላክ እርሱ ብቻ ነው መመለክ ያለበት የሚለው መቶኛል፣ ተመትቻለሁ። ስለዚህ አሁን ያለው ነገር ምንድነው? እንትን ነው በቃ የለም ላለመውደቅ ላለመሞት የምትጋጋጠው ነገር የለም። እንደዛ ነገር ነበረ ንጽጽር። ያው አልፎ ብቅ የምለው እሰማለሁ፣ ግን ንጽጽር አቁሜያለሁ ሎንግ ታይም። በጣም የምወዳችሁ ወንድሞች እዚህ ቲክቶክ ላይ ያላችሁ ሰዎች ሐኪም ባይ ዘ ወይ ሐኪም ናችሁ እናንተ። የታመሙትን የሚያክም ሐኪም በሽተኛው እንደሚነግረው አያክመውም። በሽተኛው እንደሚለው አይደለም። ሐኪሙ የተማረውና የሚሰራበት መንገድ አለና እዚህ ንጽጽር የምትሰሩ ሰዎች እንደ ሐኪም ናችሁ። ብዙ ነገሮችን ታግሳችሁ እውነትን ብቻ በማስተላለፍ ክብርን ሳትፈልጉ ብዙ ነገር እያደረጋችሁ ያላችሁ ንጽጽር ላይ ያላችሁ ወንድሞች ናችሁና እንግዲህ ምን እንደምል አላቅም፣ ይበቃኛል። እስልምና ሃይማኖትን እኔ በጣም ከልቤ ነው የምወደው። የወደድኩት ደግሞ በዚህ ንጽጽር ነው። የሚገርማችሁ ስለ ነቢዩ መሐመድ እያነበብኩ አንድ የገጠመኝ እንድንገራችሁና ላቁም። አንዴ ንጽጽር ላይ እንትን ያው ብዙ ሐዲስ እንገባለን እና ብዙ ክርስቲያኖች እቺን ሐዲስ አይነኳትም። የነቢዩ መሐመድ ሚስቶች ወደ ኢትዮጵያ መጣው ነበርና እኔ ኦርቶዶክስ ስለሆንኩኝ የኦርቶዶክስ የማርያምን ስዕል ተመልክተው መጡና ለነቢዩ መሐመድ ነገሯቸው እና ይህን ሐዲስ እያነበብኩ በጣም ስዕሎቹ ያምራል እኮ እንደዚህ ብለው ነገሩት ለነቢዩ መሐመድ። እና ነቢዩ መሐመድ ተኝተው ነበረ። ተነሱና መነኩሴዎቻቸው ቸርች ላይ ያሉት ማለት ነው ሲሞቱ እዛው መቅደስ ይሰሩላቸውና እዛው ጸሎት ያደርጉላቸዋል የሚለውን ሳይ እኔ ይህንን ሲያይ ሁሉም ክርስቲያን አማኝ ፕሮቴስታንት የሆነ ይስማማበታል እርግጠኛ ነኝ። ኦርቶዶክስ የሆነ ግን አንድ የሆነ ኩርኩም እንደተመታ ይገባዋል። ትክክል ነው ያልኩት። የሚገርምህ ትክክል አልኩ። እውነትም በቃ ይሄ ቃል እውነት ነው አልኩ። ምክንያቱም በአብያተ ክርስቲያናቶች ስንክሳር የሚባለው መዘክር እያንዳንዱ ያለው አንድ አባት ወይ አንድ ነገስታት አንድ ንጉስ ወይም አንድ መነኩሴ ሲሞት እዛው ቤተ ክርስቲያን ይሰራለትና እሱ ሲጸለይለት ለሱ ስሙ እየተጠራ ሲሞገስ ሲወደስ ይሄ ነው ሃይማኖታችን ላይ ያለውና ነብዩ መሐመድ እንዴት አወቁት ይሄንን ጉድ ብዬ ይዛ ሰዓት በጣም በቃ እንደው ሐዲሱን ባይዘው ለንጽጽር ነበር ላመጣው ያሰብኩትና በጣም ታዝቤ ዘጋውት እና ብዙ በንጽጽር ታይም ላይ አሳለፍኳቸው የማረሳው ነገር ነውና ባጭሩ እንግዲህ ወንድሞቼ በጣም ይቅርታ። አንድ ነገር እኔ እውቅና አልፈልግም፣ ለመታወቅም አይደለም ቲክቶክ ላይ የመጣሁት እውነትን ፍለጋ ነው። እኔ የገባኝን እውነት ለሙስሊሞች ለመስጠት ነው የመጣሁት። ቲክቶክ ላይ ፕሮቴስታንት ቤት ገባለሁ፣ ኦርቶዶክስ ቤት ገባለሁ፣ ወንድሞቼ ጋር እታገላለሁ ሃይማኖቴን ለማስከበር በሚለው ነው የመጣሁት። በነገራችን ላይ ኢየሱስ ተሰድቧል። ሁሉም ፕሮቴስታንት ንጽጽር ላይ የሚመጡ ኦርቶዶክሳዊ ወንድሞችም ፕሮቴስታንት ወንድሞችም ኢየሱስ ተሰድቧል በሚል ነው ወደ ቁርአንና ወደ ሐዲስ እስልምናን ለማንበብ የሚዘዋወሩት። ፈጣሪ አምላክ የፈጣሪ አምላክ መለኮታዊው አምላክ ሁሉን ቻዩ አምላክ ሄሮድስን ከነሰረገላው ያሰመጠ አምላክ በንጉስ ፊት ተንከራቶ ፍትህ አጥቶ ተንገላቶ ልብሱ ተቀዶ ተገርፎ እንዳትናገር አፍን ዝጋ እየተባለ ተቀጥቅጦ ተሰድቦ ተተፍቶበት ያለው እኮ እኛ መጽሐፍ ቅዱስ ላይ ነው። እንዴት ነው ለፈጣሪ እኔ እንዳይሰደብ ልከላከልለት የምችለው? መጽሐፍ ቅዱስ ላይ እኮ ተሰድቧል፣ ተመቷል፣ ተንገላቷል እየተባልክ እያመንኩኝ
እንዴት መጽሐፍ ቅዱስ የተነካ አምላክ የተሰደበ ብዬ ከራከራለሁ ብዬ አንዴ የሆነ ህሊናዬን ምንድነው አልኩ። ሙስሊሞቹ የሚያነሱት እኛ ጋር የተጻፈውና ትክክለኛው ነገር ነው። በእስልምና አላህ የተከበረ ነው፣ ነብዩ መሐመድን ማንቋሸሽ አይቻልም፣ ሃይማኖት እንዲሰደብ እንዲንቋሸሽ አይፈቀድም። በእኛ ግን አምላካችን ተሰድቧል፣ ፈቅዷል እንዲሰደብ እንዲንቋሸሽ፣ የአምላክ ክብር ዝቅ እንዲል መጽሐፍ ቅዱስ ላይ ፐርፐዝሊ ሆን ተብሎ እኛ የምናመልከው እኛ የምንከተለው ኢየሱስ የምናመልከው አምላክ የተሰደበ የተናቀ የተገፋ የተዋረደ ምንድነው ሲባል ለኛ ብሎ ነው። ምን አገናኘው? ኢየሱስ የተሰቀለው የተዋረደው ይሄ ሁሉ መከራ የደረሰበት በተናገረው ባስተማረው ትምህርት ነው። እኔ ጌታ ነኝ ብሎ እኔ ንጉስ ነኝ ብሎ እኔ እንደዚህ ነኝ አለ። አይሁዶች በዚህ ምክንያት ከሰሱት፣ ወስደው ሰቀሉት። ከኛ ጋር ምን ያገናኘዋል? ነገሮችን ሁሉ ቁጭ ብላችሁ መጽሐፍ ቅዱስ እኔ ክርስቲያን ወንድሞቼ ስትመለከቱ ስታነቡት ድነናል የምንልበት መንገድና ኢየሱስ የተሰቀለበት መንገድ ፈጽሞ አይገናኝም። ፈጽሞ እና የአምላክን ክብር ዝቅ የሚያደርግ የአምላክ ክብር ደግሞ ከፍ የሚልበት ቁርአን ላይ ነው። ቁርአን ላይ አምላክ ከፍ የሚልበት መጽሐፍ ቅዱስ ላይ በአዲሱ ኪዳን ሙሴ ድምፅህን ለመስማት አልችልም ብሎ የሚወድቅለት አምላክ እስራኤላውያኖች ድምፁን መስማት አንችልም የሚለው አምላክ አፍን ዝጋ ተብሎ በዱላ ተቀጥቅጦ እያልኩ እያመንኩ እንዴት ነው በእስልምና ፊት መቆም የሚቻለው? ያ ነው እውነታው። ስለዚህ መለኮታዊ አምላክ የሰው ልጆች እንዲድኑበት የሚፈልገው መንገድ ግልጽ የሆነ መንገድ ለሰው ልጆች የተላለፈ እርሱም ብቻ አምልክ የሚለው መንገድ ይሄ መንገድ ያለው በመጨረሻዋ ሰዓት ነብዩ መሐመድ መጥቶ አንተምተው ብሎ እስራኤል ምንድነው አይሁዱንም ክርስቲያኑንም አንተምተው ብሎ የሚመለከው ይሄ አምላክ ነው ብሎ እንቅጩን ቁጭ አድርጎታል። እንግዲህ ስለ አላህ አንድ ቃል ልናገርና ላብቃ። በጣም ብዙ እንዳወራውባችሁ አውቃለሁ። ግን አንድ ነገር ብዬ ላብቃ። ቁርአን ላይ አላህ እንደዚህ ይላል። ተውራትንም ኢንጂልንም ዛቡርንም ቁርአንንም እንዲሁ በየዘመናቱ እንደሰጠ ይናገራል። ነገር ግን አምላክ የሚፈልገው ዝንባሌ አለ፣ ሰዎች የሚፈልጉት ዝንባሌ አለ። ሰዎች የሚፈልጉት ዝንባሌ እነርሱ በሚመቻቸውና እነሱ በሚፈልጉት መንገድ ነው የሚሰሩት። አምላክ የሚፈልገው መንገድና ዝንባሌ ደግሞ አምላክ በሚፈልገው መንገድ ነው የሚሄደው። መጽሐፍ ቅዱስ ላይ ያለው የኛ የክርስቲያኖች ድክመት፣ የእስራኤላውያኖችም ድክመት የሆነ ነገር ሲሰጣቸው ያንን ነገር በሌላ ነገር ቀይረው የማምለክ ጸባይ ያለባቸው። እኛ ክርስቲያኖችም ኢየሱስ ክርስቶስ መጥቶ ከነበረው ከንጉሳዊ አምልኮትና ነገስታቶች ከሚመለኩበት ስርዓት ነገስታቶች ደም እየፈሰሰላቸው ግብር ከሚገበርላቸው ስርዓት ሊያወጣን የመጣውን ኢየሱስን እሱ ነው አምላክ ብለን ከአምላክ ህግና ስርዓት ወጣን። ስለዚህ ቁርአን ምን ይላል መሰላችሁ? ፍላጎታቸውን ነው የሚከተሉት፣ እኔ የምፈልገውን ነገር አይደለም የሚያደርጉት። ስለዚህ እኔ የማዘውን ነገር ከታዘዙ እኔ የምናገረውን እኔ የማዘውን እኔን ማምለክን ከታዘዙ ወደ እነሱ ወደ ቁርአንና ወደ አላህ መልእክተኛ ወደ ነብዩ መሐመድ ቃል እንዲመጡ። ነገር ግን ደግሞ እኔ የማዘውን የማይታዘዙ ከሆነ ምንም የላችሁም፣ ዋጋ የላችሁም፣ ምንም ነገር የላችሁም፣ ትከስራላችሁ፣ ትጠፋላችሁ እያለ ይናገራልና በእውነት እኔ ለአምላክ ነው የምታዘዘው። እንግዲህ ለአምላክ ነው የምታዘዘው፣ የአምላክን ቃል ነው የምሰማው። ስለዚህ የመለኮታዊውን አምላክ የአላህን ቃል ስሰማ መቆም አልችልም። እኔ ልቤም መታገስ አይችልም፣ ማሰብም አይችልም።
ስሜቴን መቆጣጠር አልችልም። ነገሩን በጽሞና ብቻ አዳምጠውና አንብቤ ምንድን ላይ ነው ያለብን ችግር ብዬ ሁኔታዎችን ወደ ኋላ እመለከታለሁ። ስመለከተው ችግራችን ፍጥጥ ብሎ ቁጭ ይላል። ስለዚህ መለኮታዊውን አምላክ ድምፅ የአላህን ቃል በጣም መራራ ነው፣ ከባድ ነው፣ መስማት አይቻልም፣ ይከብዳል። ግን በቃ ይሄን ነገር መስማት ግዴታ አለብኝ። ድንጋይ ልብ ነው ያለኝ፣ እጅግ በጣም ድንጋይ የሆነ ልብ ነበረኝ። ያ ልቤ እንዲሰበር ግን ፈጣሪ በተለያየ መንገድ አስተምሮኛል። ስለዚህ ልቦናዬ በደንብ ነው የተገለጸው። እንደውም ንጽጽር ማድረግና መማሬ ጠቀመኝ። የሚገርማችሁ ነገር እጅግ ብዙ ነገር ነው የጠቀመኝ፣ እጅግ በጣም ብዙ ነገር። በተለይ እርከን ምንም አይነት ስህተት የማታገኙበት መለኮታዊ አምላክ እስልምና ላይ ያለውን አምላክ እንዳውቅ የበለጠ ምንም ልታወጡለት እኮ አትችሉም። የሆነ እርከን ልታወጡለት አትችሉም። ቃሉ ለይተን ቃሉ ወርዶ ገብቶ ወጥቶ እንደዚህ ብሎ እንዲህ ብሎ ሳንል መለኮታዊውን አምላክ ይህንን አምላክ ማምለክን፣ እሱ መታዘዝን፣ እሱ መገዛት ላይ ያተኮረ ምንም እርከን የማይገኝለት ዋናው ነገረ ድህነት ነው። ነገረ ድህነቱ ከተስተካከለ ዋናው ምንድንበት መንገድ ከገባን ሌላው ነገር አያስቸግረንም። በጣም ይቅርታ፣ ያው ትንሽ ቀባጣሪ ነኝ። ድምጼ የተለያየ ቦታ ሊረግጥባችሁ ይችላል። ምንም ይዤ የመጣሁት የተዘጋጀሁት ነገር የለም እና ጉድ አይዲያ ከክርስትና ሃይማኖት ተከታይ ክርስትና እምነት ሃይማኖት ተከታይ ነበረ። አሁን ለክርስቲያን ወንድሞቼ በሚያሳዝን ሁኔታ ሊሆን ይችላል፣ ለሙስሊም ወንድሞቼ ደግሞ በጣም በሚያስደስት ሁኔታ ሊሆን ይችላል። ነገር ግን ጉድ አይዲያ ደስ ያለውና ልቡ የፈቀደውና የገባው የተረዳው አንብቦ የገባው በደንብ የገባው ሃይማኖት እስልምና ስለሆነ ወደ እስልምና ሃይማኖት ጉድ አይዲያ ለመግባት ያው እንግዲህ ሻሃዳ መያዝ ያስፈልጋል። አካባቢ ላይ መስጊድ አለ፣ ይርቃል። ያው ለንደን ነው የምኖረው እኔ፣ ችግር የለብኝም። ሻሃዳ ይዤ እስልምና ሃይማኖት እኔ የምፈልገው ለመለኮታዊ አምላክ መስገድና መጸለይ ብቻ ነው የምፈልገው ወንድሞቼ። እኔ የመለኮት አምላክ ጥማት ያቃጠለኝ ሰው ነኝ። በጥቅስና በመጽሐፍ ቅዱስ ጋጋታ መንግስተ ሰማይ አይገባም። ለመለኮታዊ አምላክ ሰግደህ አንድ ስግደት የምትሰግደው ይበልጣል እና እኔ አምላክን ማምለክ የተጠማው ሰው ነኝ። መለኮታዊውን አምላክ የማምለክ ጥማት ውስጥ ያለው ሰው ነኝና ወንድሞቼ እንግዲህ በጣም እንግዲህ እናንተን ከማስከፋው በላይ እኔ አላህንና እንግዲህ ነብዩ መሐመድን በመሳደብ በስዕል ብትሉ በጽሁፍ ብትሉ እጅግ በጣም ብዙ ደረጃ ይጃለሁ፣ እስከ ብዙ ደረጃ። እናንተን ምን ብዬ ይቅርታ እንደምጠይቃችሁ አላቅም። ብላችሁም ምንም ላይሰማችሁ ይችላል፣ ትንሽ ሊሰማችሁ ይችላል። ምናልባት ልባችሁ ደስ ሊለው ይችላል፣ ትንሽ ልትረጋጉ ትችላላችሁ። ይቅርታ ብዬ ማልጨርሰው ግን አምላክ አለ። እድሜ ልኬን ይቅርታ ብዬ ማልጨርሰው አላለቅስም። እንደዚህ ያለቀስኩ ምናምን አልነግራችሁም። ግን ያለብኝ እልህ ነው እዚህ ድረስ የሄድኩትኝ ካለብኝ ጥማት አምላክን እርሱ የሚፈልገውን ከማሰብ የተነሳ እግዚአብሔር በመጽሐፍ ቅዱስ እንደዚህ ይላል፣ እኔ ቀናተኛ አምላክ ነኝ ይላል፣ ክብሬን ለማንም አልሰጥም ይላል። መለኮታዊ አምላክ ቀናተኛ ነው። ማንም የለም ከእርሱ ውጪ። ከእርሱ ውጪ ምንም ነገር አይሳሳትም፣ አይጨምርም፣ አይቀንስም። የሆነ ነገር አድርጎ አምላክ እንደዚህ አርጉ ብሎ ወደ ሌላ ነገር ሰዎችን ወደ ስህተት አይከትም። እግዚአብሔር ቀናተኛ ነው። መለኮታዊ አምላክ ቀናተኛ ነው። አምላክ ቀናተኛ ነው ይላል መጽሐፍ ቅዱስ እና ለመለኮት ቅናት አለኝ። እጅግ በቅናት እቃጠላለሁ። ስለዚህ የቅናቴ እረፍት ደግሞ የሚያገኘው በነገራችን ላይ ቁርአንን ሳነብ ንጽጽር አድርጌ ደክሞኝ ምን ብዬ ገብቼ ቁርአንን ሳነብ
ቀስ ስልና ተረጋግቼ ሁኔታዎችን እንዳስብ ያደርገኝና ከዛ ደግሞ ድጋሚ ወደ ጭቅጭቁ ዓለም ስገባ ሌላ ሰው ሆናለሁ። ነገር ግን ቃሉ ቀስ ያለ ስራውን እየሰራ ነው፣ እየቆየ ስራውን እየሰራ ነው። የማነሳቸው ምክንያቶች እስካጣ ድረስ እና የሆነ ይሄ ምክንያት አለኝ እምለው እስካጣ ድረስ ነው እስልምና የገባኝ። የሚገርማችሁ ይሄ ምክንያት እስቲ እንደው ቆይ እንደው እዚህ ጋር እኮ እንትን ይላል ብዬ ምክንያት ፈልጌ ምክንያት አጣው። ይሄ ነው የምለው ምክንያት። እኔ ፈለገ ንጽጽር የሚሰሩ ልጆች እዚህ ቲክቶክ ላይ ያሉ ሰዎች የምንሄድበት እኔም ስለነበርኩበት የምንሄድበት ርቀት ምንም አናገኝም። እንደኔ ልባችሁ አይሰበርም። ቆይቶ ግን መሰበሩ አይቀርም። ልትቆዩ ትችላላችሁ። ትንሽ ጊዜ ይወስድባችሁ ይችላል፣ ሊረዝም ይችላል፣ ምን ሊል ይችላል። ግን የሆነ ታይም ላይ የሆነ ጊዜ ላይ እየገባችሁ ከመጣ ቁርአንን የምታነቡና ሐዲስን የምታነቡ ከሆነ እውነታው ይገባችኋል። ወደ እውነታው ልባችሁ ያዘንብላል የሚል መልእክት አለኝ። ባጭሩ በጣም አረዘምኩት። ወንድሞቼ የምትሉት ነገር ካለ የምትሉትን በሉና ኢምራን በጣም ስለምወደው መጨረሻ ላይ ሻሃዳ እንግዲህ ከኢምራን ጋር እንይዛለን፣ በፍቅር ማለት ነው። በፍቅር እንግዲህ እንደኔ እስልምናን የሚጠላ የለም ጋይስ። እኔ ያለብኝ ጥላቻ ስልኬን ከፍቼ ባሳያችሁ ወይኔ የተወያየውባቸው የጻፍኳቸው። አንዴ እንደውም ኡስታዝ ወሂድ ተቆጥቶ የሆነ ነገር ተናግሮ የነበረ አላህ እጅ ምናምን አድርጌ ሰርቼ ሁሉም ክርስቲያኖችም እንትን ሲያረጉት ነበርና እንትን እዚህ ጋር አይን እዚህ ጋር እግር እጅ ምናምን እያልኩ በጣም ነብዩ መሐመድ ላይ እስልምና ላይ ብዙ ነገሮችን ርቀት ሄጃለሁ። እኔ የሄድኩበትን ያህል ርቀት ማንኛውም ክርስቲያን ሊሄድ አይችልም። ማንኛውም ቢሄድም መጨረሻ እስልምና ነው የሚቀበለው። እኔ በህይወቴ ማረሳት አንድ ሙስሊም ስቅስቅ ብላ አለቀሰች። ስለ ነብዩ መሐመድን ስሳደብ ሰምታ በቃ ማቀርበው ስለሌለኝ ምናገረው ስለሌለኝ እንትንምለው ጠይቄ ሁሉንም ስለጨረሱ የሆነ ነገር ሳሳያት ልጅቷ አለቀሰች። ወላሂ እስልምናን እንደው አላህ ይስጥ በተረፈን ምን ልበል ብላ በቃ ምንም አላለችም፣ ጥላ ሄደች። ከዛ በወቅቱ ትንሽ ምንም አልተሰማኝም ነበረ። ብዙ ሰዎችም ቴክስት ስለሚያደርጉ ስድብ ከዛ በወቅቱ ትንሽ ምንም አልተሰማኝም ነበረ። ብዙ ሰዎችም ቴክስት ስለሚያደርጉ ስድብ ምንም ያዘንኩ። አንዴ ማነው እፎይ ላይቭ ገብቶ ስሙን ቀይሮ ነበረና የሚያንጠባጥበው ነብይ ብሎ ስሙን ቀይሮ ነበረና ሻይ ቤት ቁጭ ብዬ ሻይ የጠጣው ቲክቶክ ላይ ስገባ ላይቭ የሚያንጠባጥበው ነብይ ይላል እና እኔ የገባው መሰለኝ ላይቭ። ምክንያቱም እኔ በፊት አደርገው ነበረ እሱ ላይቭ እዚህ ከመምጣቱ በፊት እና ብዬ ይሄ ነገር መቅረት አለበት፣ እንደዚህ ለምን ይደረጋል ብዬ እኔ በፊት ስለማረገው ስተቱን ስለማቀው በጣም ልቤ እንትን አለ፣ በጣም አዘነ። እንደዚህ አይነት አካሄድ መጨረሻው ምንም ውስጥ ልብ መስበር ነው እና እንደውም የበለጠ ከመለኮታዊ አምላክ እየራቀን ነው የምንመጣው። ወንድሞቼ በጣም ይቅርታ እንግዲህ ብዙ አወራውባችሁ፣ እጅግ ብዙ ነው ያወራሁት። በጣም ይቅርታ አድርጉልኝ። ሌሎቹ ግን እንዲማሩበት ፕሮግራም ይዛችሁ አንድ ቀን ስለ እስልምና ላይ ያለው መሰረታዊ የድህነት መንገዶችን ሌሎችም ክርስቲያኖች እኔ አዲስ ተማሪ ነኝ፣ ምንም አላቅም። አሁን በጥሩ ስነ ልቦና ምንም የማላቅ ሰው ነኝ። ስለዚህ ሌሎችም እንዲማሩበት ፕሮግራም ያዙና አንድ ቀን መድባችሁ ጃቢርም አለ ስለ እስልምና ጥሩ የድህነት መንገድ
ማለት ነገረ ድህነትን እንዴት ሰዎች ወደ ድህነት መምጣት እንዳለባቸው ትምህርቱን ስታስተምሩ አብሬያችሁ ልሆንና እኔም ለመማርና ለመስማት ዝግጁ ነኝ። ብዙ ጊዜ ግን ያው ስራ ምናምንም ስላለኝ እዚህ ቲክቶክ ላይ ላልመጣ እችላለሁ። ወንድሞችና ሌሎቻችሁም እዚህ ያላችሁ ጨርሻለሁ። በጣም ይቅርታ ግን አረዘምኩት። እሺ ጉድ አይዲያ አይዶን ነው። የሆነ ጥልቅ የሆነ ህልም ውስጥ ነው የከተትከኝ። ብዙ አይነት ህልም አይቻለሁ። ይሄኛው ይለያል። ያው ቅድሚያ የምንሰጠው ለሻሃዳው ነው። ምክንያቱም ስለአሁን ብቻ ስለሆነ እርግጠኛ የምንሆነው። ኢምራን ጉድ አይዲያን ሰላም ብለውና እንግዲህ ሻሃዳ ሲይዘው ከዛ በኋላ ወንድሞችም ሀሳብ አላቸው። እነ ሳላም ኡስታዝ ጀማልም አህመድም ያሉ ልጆች አሉ። እነሱም ሀሳባቸውን መግለጽ ስለሚኖርባቸው እንትን ይላሉ። ሌላው ግን ይህን ነገር ከማለቴ በፊት ከማድረጋችን በፊት ሞዴሬተሮች ሰው አታስገቡ፣ አታስወጡ። ማንም ሰው ከሆን በኋላ ሞዴሬተር ገስት እንዳያስገባ እንዳያስወጣ እኔ እቆጣጠራለሁ ማለት ነው። እንትን በሉ። ኢምራን መቀጠል ትችላል። ኦኬ አኺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁንም መልካም ሀሳብ ሰላም ብያለሁ። ኢምራን እንዴት ነህ? ሰላም ነው አለን አለን። አልሐምዱሊላህ። ወላሂ አለ ምን እንደምልህ ራሱ ወላሂ ጠፋብኝ። ቆይ ከሻህዳው በኋላ ኢንሻአላህ አን ለፖይንት ያስቀምጣለሁ። ብቻ ግን ስልክ የሆነ ማመንም ከብዶኛል። ወላሂ መልካም እዚህ ቀለብኩ አይደለም። ማመንም ከብዶኛል። ብዙ ነገር ተቀላቀለ ስሜት እየተሰማኛለሁ። አልሐምዱሊላህ። ዋናው ልብህን አላህ ክፍት ሲያደርግ ማመንም ከብዶኛል። ብዙ ነገር ተቀላቀለ ስሜት እየተሰማኛለሁ። አልሐምዱሊላህ። ዋናው ልብህን አላህ ክፍት ሲያደርግ በጣም ደስ ብሎኛል። እና እሺ ኢምራን እኔ የሚለውን ከኔ ጋር ተከትለው እሺ አሽሃዱ አላህ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉ አላሁ አክበር አላሁ አክበር አላሁ አክበር። አሁን አንተ ወንድሜ መልካም ሀሳብ አልሐምዱሊላህ ወደ እስልምና ገብተህ ማለት አንዴ በአማርኛ ደግሞ እንበለው ከአላህ በስተቀር በሐቅና በእውነት የሚመለክ አምላክ እንደሌለ መሰክራለሁ። በሐቅና በእውነት የሚመለክ አምላክ እንደሌለ መሰክራለሁ። ነብዩ መሐመድም የአላህ መልእክተኛና መሆናቸውን መሰክራለሁ። የአላህ ባሪያና መልእክተኛ መሆናቸውን መሰክራለሁ። አላሁ አክበር አላሁ አክበር። ጉድ አይዲያ ሐሳብህን ግለጽና ኢንሻአላህ እኔ ደግሞ የምነው ነገሮች አሉ። ቀጥል። ምን ሐሳብ? እሺ አላሁ አክበር አላሁ አክበር አላሁ አክበር አልሐምዱሊላህ ረቢል ዓለሚን። ክብር ምስጋና ለአላህ ለዓለማቱ ጌታ። ጉድ አይዲያ አላህ ያጽና፣ እስቲቃማውን ይስጥ ነው የምለው። ሁላችንንም አላህ ያጽናን። እንግዲህ እኔ እንጃ በቃ የአላህ ስራ የሚገርም ነው። አልሐምዱሊላህ። እንግዲህ አንተ ካሁን በኋላ እንደተወለደ ሕፃን ልጅ ነህ። እንግዲህ አሁን ሻሃዳ በያዝክበት ቅጽበት ላይ አላህን በብቸኝነት ለማምለክ ፈቅድክ እሱን ለመያዝ እሱን በመያዝ እሱን በማምለክ የዘላለም ሕይወት ለመያዝ ወስነ እርምጃን ሀብለ ጀምራል። አላህ ደግሞ ከዚህ በፊት የሰራቸውን ኃጢአቶች ጠቅላላ ምሮክ ልክ እንደ ሕፃን ልጅ ነው። ልክ እንደ ሕፃን ማለት ነው፣ ምንም ኃጢአት እንደሌለበት እና አላህ ጽናቱን ይስጥክ ነው የምለው። አይ ቲንክ አንተን እንዲያወራ ማለት ይከብዳልና ኢምራን ብታወራ ነው ደስ የሚልኝ። ኢምራን አውራና ጉድ አይዲያ ሌላ ነገር እንዳይመስል ሰዎች እንደዛ እንዳይመስላቸው ቀጥታ ንግግሩ ላይ ብቻ እናተኩር። ኢምራን ማውራት አችልም? እችላለሁ። በቃ አውራ፣ አንተ ቀጥል። ኢንሻአላህ አንድ ፖይንቶችን ላገና ተቀጥላላችሁ። መጀመሪያ መልካም ሀሳብ በጣም ነው ደስ ያለኝ ከምነግርህ በላይ ወላሂ ራሴ መቋጠር ራሱ የከበደ። ያው መጀመሪያ አልሐምዱሊላህ ነው ማለት ያለ። ሁላችሁም ኮሜንት ላይ አልሐምዱሊላህ በሉ። ለዓለማቱ ጌታ ለኃያሉ አምላካችን ምስጋና ይገባው። ከዛ ከጨለማ አውጥቶ ወደዚህ ወደ ብርሃኑ ላመጣህ ጌታ ምስጋና ይገባው። አንተም አላህን አመስግን፣ ከዛ ጨለማ ላወጣህ ማለት ነው።
ያው እንደምናውቀው አንድ ሰው ሲሰልም ወደ እስልምና ሲመጣ ሙሉ ያለፈው ኃጢአቱ በሙሉ ይማርለታል። ነብዩ ሰለላሁ ዐለይሂ ወሰለም አምላካችን በሱረቱል አንፋል እንደዚህ ይላል፣ ቁል ለዚነ ከፈሩ ኢንየንተሁ ይግፈር አለ። ለእነዚህ ያለ ካዱ ሰዎች በላቸው አለ ኢንየንተሁ ቢከለከሉ ከተግባራቸው ቢያቆሙ እያደረጉ ያሉት መጥፎ ነገር ቢያቆሙ አለ ይግፈር ለሁም ማ ቀድ ሰበቅ አስቀድሞ የሰሩት ነገር በሙሉ ይማርላቸዋል አለ። ሰማችሁላችሁም? ያለፈው ነገር በሙሉ ይማርልሃል። አሁን መልካም ጉድ አይዲያ ወይም መልካም ሐሳብ በጣም ብዙ ነገሮችን አድርገሃል። እንደምናውቀው ድሮ ንጽጽ ላይ በጣም ብዙ ነገሮች አሳልፈናል። ኦኬ ያ ሁላ ነገር አላህ ምሮልሃል። ቃል በቃል ይግፈር ለሁም ማ ቀድ ሰበቅ ነው ያለው። ኦኬ ለምን? የሙስሊሞች አምላክ ሀያው አምላክ አላህ ሱብሓነሁ ወተዓላ መሐሪ ነው። እንደዚህ ይላል ላ ተቅነቱ ሚን ረሕመቲላህ አለ፣ ከአላህ እዝነት ተስፋ አትቁረጡ አለ። ኢነላህ የግፊሩ ዙኑበ ጀሚዓ አላህ ሁሉንም ኃጢአት ይምራል። አላህ አንተ እሱን ብታንቋሽም እሱን ብትክድም አንተ ግን ያለገ ሐሰስ መሆን አምነህ ከተመለስክ አላህ ይምርልሃል። መሐሪ አምላክ ነው ያለ። ኦኬ እና አልሐምዱሊላህ ልል እፈልጋለሁኝ። ያው መልካም ሐሳብ ጋር አክቹአሊ ንጽጽር ሲጀምር ጀምሮ እንተዋወቃለን ማለት ትችላላችሁ። ካስታወሳችሁ ድሮ የነበራችሁ ካላችሁ ታስታውሳላችሁ። እስክሪንሾት ራሱ ከፍቼ ባሳያችሁ እንደው ላሳያችሁ ራሱ ዝም ብዬ ግን ላሳይ እንዴ ተው በይቅር በቃ ከ23 ጀምሮ መልካም ሐሳብ ጋር ለሊቱ ሙሉ አብረን ነበር የምናመሸው ካስታወሳችሁ። ከ23 አስባችሁታል። ኦልሬዲ ከ2 ዓመት ከ6 ወር ማለት ነው። 2 ዓመት ከ6 ወር ሙሉ መልካም ሐሳብ ጋር እንተዋወቅ ነበረ። ከዛም ውጭ አልፎ ብዙ ውይይቶችን ዲቤት ከኔ ጋር በጣም መልካም ሐሳብ ካስታወስ ብዙ ዲቤቶች እናደርጋለን። ብዙ ውይይቶች ነበሩ። በዛም ስድቦችም ነገር ነበሩ ካስታወስክና እኔ የገረመኝ ያ ሁላ ነገር አልፎ አላህ ምን አይነት አምላክ እንደሆነ የተረዳሁ በዚህ አላህ ምን አይነት ሰውን እንደሚመራ አታውቁም። አያችሁ አይደለ? አሁን መልካም ሐሳብ በዛን ጊዜ አሁን ባስብህ እኔ ማመን ይከብደኛል ወላሂ። ማመን ካስታወስክ በጣም ነበር የምንሰዳደበው ሌሊቱ ሙሉ ያ ጀማ ቢላህ አለይኩም 8 ሰዓት 9 ሰዓት እየሆነ አንተኛም ነበረ። እንደው ከፈልገ ሰዓቶች ራሱ ስክሪንሾቶች አሉኝ አጋጣሚ የተላላከ በውስጥ ማለት ነው አለ እህቶች የሚልኩልኝ እና ከዛ ጨለማ ላወጣህ ጌታ ምስጋና ይገባው ማለት እፈልጋለሁ። ሌላ ሐሳቢ ባንዴ ተበታተነብኝ እንዴት እንደሆነ አላውቅም። ብቻ ግን ጉድ አይዲያ በጣም ደስ ብሎኛል። ከምታስበው በላይ ደስ ብሎኛል ወላሂ። ለአንተ በጣም ነው ደስ ያለኝ። ኦኬ ከዛ ጨለማ ስላወጣህ እንዲሁም ልብህን አላህ ስለከፈተልህ በጣም ደስ ብሎኛል። ያው አንድ ሰው በእስልምና እንደምታውቀው አንድ ሰው ሲሰልም ትልቅ ነገር ማለት እሱ ነው። ኦኬ አብሶ ደግሞ አላህ በእኛ እጅ ሲያስልም ማለትም በቃ ቲክቶክ ላይ መተህ መስለምህን እኔ የሚገርመው እና ያ ጀማ አንድ ነገር ላስታውሳችሁ እፈልጋለሁ። እርሱ ምንድነው መልካም ሐሳብ መጀመሪያ ጊዜ ቲክቶክ ሲመጣ የሚለውን ነገር ላንሳና ትቀጥላላችሁ ወንድሞች። መልካም ሐሳብ ቲክቶክ ላይ ሲመጣ መጀመሪያ ጥሩ ልጅ ነበረ አስታውሳለሁኝ። ለመጀመሪያ ጊዜ እንደሚታየው አንድ እህት ሀያት ከምትባል እህት ጋር መጀመሪያ ጊዜ መጥቶ ላይቫችን አይቶ ገባና ቲክቶክ ላይ ንጽጽር አለ እንዴ በቃ እመጣለሁኝ ብሎ ነው የሄደውና ከዛ በኋላ ነው ነገሮች እየተቀየሩ የመጡትና ከመጀመሪያው ጀምሮ ተስፋ አይብህ ነበረ እና መልካም ሐሳብ እኔን ተወኝና ማለት ነው እናቴ ወላሂ አሁን ነገር መልካም ሐሳብ ታውቃለች። ታስታውስ ድሮ ስትወጭ ሰማይ ነበረ ማለት ነውና መልካም ሐሳብ ሊሰማው ተነሳች። እንዴ መልካም ሐሳብ ድሮ አንተ ጋር ይገባው አለች። የሆነ ጊዜ ጠፍተህ ነበርና ካስታውስ መተህ ሰላም ብይህ ነበር። እንደው መልካም ሐሳብ እንዴት ነህ ስልህ ሰምታ ነበርና እሷ ራሷ ደስ ብሏት ልነግርህ እፈልጋለሁ። እና ሁላችንም ኮሜንት ላይ ደስታቸውን አይተሃል። በጣም ደስ ብሎናል። ደስ ያለ ምንድነው ሲባል አንተ አንድ ወንድማችን አንድ የሰው ዘር አንተ አንድ ወንድማችን አንድ ኢትዮጵያዊ ነው ወንድማችን ነህ። ከጨለማ ወጥተህ ወደ ብርሃን ስለመጣህ ራስህን ስላደረክ ደስ ብሎናልና አላህ ኢንሻአላህ እስልምና ያጠንክርህ። በቻልክ ነው ከዚህ በኋላ እስልምና እንደምታውቀው ሰለምክ ተብሎ አታርፍም። ከሰለምኩ በኋላ በጣም ብዙ ግዴታዎች አሉብህ። ከቻልክ ማለት ነው ላይቭ ትንሽ ጊዜ ራስ ላይ ፎከስ ካደረክ በኋላ ላይቭ እየገባህ ስህተት እንደበሰራህ ነገር ንገራቸው። ኦኬ ይሄ ራሱ ከተውባ አንድ መስፈርት ነው። ተውባ ምን ታደርጋለህ? እየገባህ እዚህ በቃ ታወራለህ አልፎ አልፎ ሲመችህ ማለት ነው። እና ኢንሻአላህ በሁሉም ከጎን ነኝ። ያው በውስጥም ስለምናወራ እጽፍልሃለሁ ኢንሻአላህ። ቴሌግራም ላይ የተለያዩ ነገሮች እንላላካለን። በሁሉም ነገር ከጎን ነኝ። ከዚህ በኋላ የፈለግከው ነገር ካለ ችግርም ካለ ደስታም ካለ ሁሉም ነገር ካለ ወንድማችን ነህ። ችግራችን ሁልጊዜ ከጎን ስላለን ኢንሻአላህ ወንድማችን እየመጣህ አውራ እና ለመጨረሻ ጊዜ ምንድን ነው የሚልህ? አልሐምዱሊላህ በጣም ደስ ብሎኛል። መልካም ሐሳብ ወንድሜ። ወንድሞች ቀጥሉ። እሺ ጉድ አይዲያ ቀጥል። አመሰግናለሁ። ላመሰግነው ኢምራንን በእውነት በጣም ማመሰግነው። እንግዲህ አልሐምዱሊላህ ነው የሚባለው። ያው እንግዲህ አመሰግናለሁ፣ የተመሰገነ ይሁን አልሐምዱሊላህ ነው። ያው እንግዲህ የተመሰገነውን ከማለት ውጪ ሌላ ቃላት እንግዲህ ምን ይባላል? ስለዚህ በጣም ደስ የሚል ክፉም የሆነ ንዴትም ስሜትም ብዙ ነገሮች የተቀላቀሉበት ቢሆንም ልብ የሚሰብርም አንዳንድ ጊዜ ቢሆንም መንገዱ ነገር ግን እውነቱ የታየው ሰው እንደ ቀጭን ትንሽዬ ብርሃን ጭላንጭል የሚታየው ሰው እንግዲህ ዋናው ነገር እሱ ነውና የሰው ልጅ የሚያስፈልገው ወደዛ መድረስ ነው።
እና በጣም እንግዲህ ብሎክ አድርገኛል መሰለኝ ኢምራን። እንግዲህ ያው ብሎኩ በብሎክ የተለያየ ነው መሰለኝ። ብዙ ልጆች ጋር ነው ብሎክ የገባሁትኝ። ያው ብሎክ ተደራርጌያለሁ ከብዙ ልጆች ጋር ያው ስላስቀየምኳችሁ ነው እና በእውነት ከልብ ይቅርታ ጠይቃለሁ። አመጣጡን በቃ እኔ የመጣሁበት መንገድ ነው። እስልምናንም እንግዲህ የተሳደብኩበት አላህንም ነቢዩ መሐመድንም የተሳደብኩበት መንገድ አምላክ ወደፊት ይህንን ይቅርታ እያልኩት እንድኖር ስለፈቀደ ሊሆን ይችላል። ለምን ይህን ሁሉ አረኩ? ይህን ሁሉ ነገር ውስጥ ለምን ገባው? እምለበት የተናገርኩት በአፌ የተሳሳትኩት ስህተት ምናልባት ዱዓ እያረኩኝ ከአላህ ረህመትን እየለመንኩ ወደ ፈጣሪ የምመለስበት መንገድ አድርጎልኝ ሊሆን ይችላል እላለሁ እና በዛ ነው የምጽናናው። ሌላ ነገር የለኝም። ወንድሞቼ እዚህ ያላችሁ እህቶች የሚያስቀየምኳችሁ ለአላህ ብላችሁ አፉ በሉኝ። ወይም ደግሞ እንግዲህ በእኛ ሀገር ቋንቋም ደግሞ ለአላህ ብላችሁ ይቅርታ አድርጉልኝ፣ ይቅር በሉኝ ነው የሚባለው እና ይቅር በሉኝ እምነት የምንጣላበት መንገድ ሳይሆን የምንዋደድበት የምንፋቀርበት ነው። ሁላችሁንም ልባችሁን እንግዲህ ለፈጣሪ የተሰበረ ያድርግላችሁ። እንግዲህ ይህንን የምለው ሌላ የምለው ነገር የለም። በጣም አመሰግናለሁ ለሁሉም ነገር። ኢምራኖ አብረን ያሳለፍናቸው ጊዜያቶች በጣም ብዙ ነገር ከአንተ ተምሬያለሁ። በጣም ብዙ ነገሮችን የተማርኩባቸው ለአምላክ ያለህን አንድ አምላክን ለሰው ልጆች ሁሉም የሰው ልጅ ፍጥረታቶች እንዲያመልኩት ለእርሱ ልብህን እንግዲህ ሁሉ ነገርህን ሰውተህ ነበረ ከኔ ጋር ስትነጋገር የነበረውና በጣም ኃይለኛ ነው። ብዙ ክርስትና ንጽጽር የሚሰሩ ልጆች ምን ይላሉ መሰላችሁ? እኔም ስለምል እስልምና ስፒሪቱ ከባድ ነው። በብዛት መምህራኖች እስልምና ንጽጽር አያረጉ። ለምንድን ነው? እኔም እንደዛ ስለምል ስፒሪቱ ከባድ ነው። ቻሌንጅ ማድረግ እስልምናን አይቻልም። እስልምናን አስተምሮቱን አንብበህ ተሳስቷል ማለት አትችልም። በጣም 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 ዲፕሊ በቃ ከአምላክ ጋራ ሰው ልጅ መታገል አይችልም። ከፈጣሪ ቃል ጋራ መታገል አይችልም። ማመን ብቻ ነው ያለው አማራጭ፣ ማመን ብቻ ነው። ስለዚህ ኢምራንዬ ይህንን አምላክን የሚመለክበትና የሚታመንበት መንገድ በማሳየት ላይ አብረኸኝ ስለተገናኘን ከልብ በጣም 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 የምወደው በቲክቶክ ላይ በጣም የምወደው ወንድሜ ነህ። ይህንን ነገር ለማለት ነው። እንግዲህ ቴንኪዩ በጣም አመሰግናለሁ። እዚህ ጋር የረሳሁ ሁለት ፖይንቶች አሉ። ጃ ፍቀድልኝ፣ ሁለት ብቻ። እሺ ቶሎ በሉ። እሺ ሁሉም ሰው ማውራት ስለሚፈልግ አጠር አድርጉት። ፍቅር በፍቅሩ ናችሁ እኮ። እንዴት ነው ነገሩ? ቀጥል። መጀመሪያ መልካም ሀሳብ። እኔም ይቅርታ ከማለት የሚጀምረው እሺ፣ መልካም ሀሳብ። ያው እንደምታውቀው 2 ዓመት ምናምን ቢሆንም መሀል ላይ መቀየም አለ፣ ብሎክ መደረግ አለ እና ለነሱ ነገሮች በሙሉ አስቀይሜ ከሆነ ይቅርታ ጠይቃለሁ። መጀመሪያ እሺ፣ መልካም ሀሳብ። ሁለተኛ ፖይንት ደግሞ ምንድን ነው የሰራሁት ነገር ምናምን የሚል ፖይንቶች አንስተህ ነበርና እሱ ላይ ሰሃቦች ምሳሌ ወሰደ። ሰሃቦችን ስወስድልህ ማለት ነው ሰሃቦች የተለያዩ ኃጢአት የሰሩ ሰሃቦች ነበሩ። ወላ ሀታተውና ማለት ነው ሙስሊሞችን የሚገሉ ሰሃቦች ነበሩ። ምሳሌ ኻሊድ ብን ወሊድ ሙስሊም ነው የገደለው፣ ያውም ታላላቅ የነቢያችን አጎት ነው የገደለው። እንደዛ እንኳን እሱ አይደለም የገደለው፣ ብቻ ግን እንደዛ እንኳን የተገለው ማለት ነው እስልምና ሲቀበል አምላክ ይምራቸዋል። ለምን? የሙስሊሞች አምላክ መሐሪ ስለሆነ በእሱ አትጨነቀሽ። ብቻ አንተ ተውባ አድርግ። ተውባ ምንድን ነው ማለት? ንስሐ መግባት ማለትም የሰራው ነገር ስህተት እንደሆነ አምነህ በቃ ኃጢአት እንደሆነ ገብቶ በቃ በኸይር ስራ በጥሩ ነገር ለመለወጥ ከዚህ በኋላ ሞክር ኢንሻአላህ። ይሄ ነው ያለኝ። ወንድሞች ቀጥሉና መልካም ሀሳብ። እኔም በጣም ነው የማከብር። ድሮ ጀምሮ አክቹዋሊ አንተ ጋር ስወይ ደስ ይለኛል። የሆነ ጥሩ ነገሮችም አሉ። ድሮ ጀምሮ ራሱ ካስታወስክ በጣም ብዙ ነገሮችን አብረን ስድድቦች ቢኖሩ በቃ ባነስማማም ብዙ ነገሮችን አብረን ተምረናልና በዚህ 2 ዓመት እኔም በጣም ላመሰግንህና እንዲሁም ደግሞ ከአንተ አንድ ነገር ተምሬያለሁ። እሱ ምንድነው? በሰው ተስፋ መቁረጥ እንደማንችል። በሰው ተስፋ መቁረጥ አሁን ያንተ የድሮ ቪዲዮ ያየ እኔ
እኔ እንጃ እንዴት ልበል መልካም አሳስክ ድሮ ካስታወስክ በጣም ነበር እንትን የምትለውና ያንን ስብዕና አይቶ ሰው እንደሚቀየር ካንተ አይቼብሃለሁና መልካም ሐሳብዬ በጣም ላከብርህና ምን ያክል እንደምወድህ ልገልጽልህ እፈልጋለሁ። ወንድሞች ቀጥሉ። አመሰግናለሁ። ሳላ ቀጥል። ይቅርታ እሺ፣ ሁላችሁንም ስላስጠበቅኳችሁ ገስት ላይ የላካችሁ ሰዎች አስገባችኋለሁ። ትንሽ ታገሱ። ኦኬ፣ ሰላም አለይኩም ሁላችሁም እዚህ ውስጥ ያላችሁ 1300 ሰዎች ወንድማችን መልካም ሐሳብ ጉዳዲያ እንኳን አላህ Subhanahu Wa Ta'ala ወደ ተፈጠርክበት ወደ ዲነል ኢስላም አመጣ። በጣም ደስ ብሎኛል። አንተ እንግዲህ ረጅም ጊዜ እንተዋወቃለን ካንተ ጋር የተወሰኑ ውይይቶችን አድርገን ነበር የምታስታውስ ከሆነ ስለ አዛዚል ስለ ብዙ ነገራቶች እና አልጠበቅኩም ነበረ። አልহামዱሊላህ አላህ Subhanahu Wa Ta'ala ለሚሻው ሂዳን ይሰጣል ነው። በጣም ቅድመ እስልምና ያሉበት ህይወት ምንም ማተር አያረግም። በጣም ሳዳቢ ሊሆኑ ይችላሉ፣ በጣም የተለያየ ነገር የሚያነሱ ሊሆኑ ይችላሉ። ግን አምላክ ሂዳያ ሲሰጥ እንትን አያደርግም። ታውቃላችሁ፣ የፈለገ ሰው ተሳዳቢ እንኳን ቢሆን በእነሱ ተስፋ መቁረጥ እንዳሌለብን ነው። አንዳንድ ሰዎች ሚዲያ ላይ ወጥተው ስለ እስልምና ሲሳደቡ ኦኬ ተስፋ መቁረጥ የለባችሁ። ምክንያቱም አምላክ ነው ሂዳያ የሚሰጠው። በጣም ጠንካራውን ስስ የሚያረግ አምላክ ነው። እሱ የሚመራውን የሚያጣም የለም፣ እሱ ያጣመመውን ደግሞ የሚያቀና የለም ይላል። ስለዚህ እኔ ካንተ ያየሁትም የተማርኩትም ነገር ምንድነው? እንግዲህ ማንኛውም ሰው የፈለገው ሁኔታ ላይ እንኳን ቢሆን አምላክ ሊመራው ካሰበ ማንም ሊያስቆመው እንደማይችል ነውና አላህ Subhanahu Wa Ta'ala እንግዲህ ጽናቱን ይስጥህ ላንተ፣ ለኛም ደግሞ እንዲሁ ይስጠን። ደስ ብሎኛል። ሌላ ጊዜ በውስጥም ቢሆን እናወራለን። እዚሁ ጋር ላብቃና በኋላ ላይ ሐሳብ ሲኖረን ጨምራለሁ ኢንሻአላህ። ደስ ብሎኛል። አንተ እንኳን ደህና መጣ። ሰላም አለይኩም። ሳላዬ በጣም እሺ፣ ጀዛከላይር ሳላዬን እንትን በለው ላመስግነውና ኦኬ። ያው በእውነት እዚህ ቲክቶክ ላይ ንጽጽር የምትሰሩ ወንድሞች ከብዙዎቻችሁ ጋር ንጽጽር አድርገናል። ያው ተገናኝተን በብዙ ነገር ሳላም አንዱ ነው። በጣም ጎበዝ እንግዲህ በጣም ብዙ ነገሮችን በቲክቶክ ላይ የሚያስተምር ወንድማችን ነው። ያው እንግዲህ ብዙ ነገሮችን ዲስከሽን አድርገናል። ያው ስንገናኝ አድርገናልና ሳላዬ በጣም አመሰግናለሁ። አላህ እንግዲህ ይጨምርልህ፣ አላህ ያክብርልኝ፣ ከፍ ያለ ዋጋ ይስጥህ። ለምታደርገው ነገር ለምታደርገው ስራ ትልቅ ቦታ ይስጥህ ላለው ወንድሜ። በተረፈ በጣም አመሰግናለሁ። እሺ ቴንክ ዩ። እሺ ትንሹ ቀጥል። እንትን ነው ልክ እያወራን ከሆነ በኋላ ወይ ተውት፣ በቃ ትንሹ ቀጥል፣ ችግር የለውም። አይከማን ቀጥል ትንሹ። መርሐባ ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁም ከላይም ከታችም ያላችሁ ወንድሞች እንደምን አመሻችሁ። እሺ እኔ ምንም እየገረመኝ ነው። ብቻ ሐሳቤን ምናልባት በትክክል አልገልጽ እችላለሁ። ብዙ ቦታ ይቅርታ ጉዳይዲያ ሰላም አለይኩም። ዛሬ አትቀድመኝም አንተ። ኧረ በአላህ ተቀድመሃል። ጉዳይዲያ ሰላም አለይኩም እንትን ያዘጋጁት። ኧረ ይደብራል ጃ ወላሂ። እሺ በለው በቃ። እሺ አንተ አሁንማ አልከው በቃ ዮጋሽ ይማርሻል እንዴት? እሺ እኔስ ወደ ሐሳባችን እንመለስና ጉዳይዲያ መጀመሪያ አካባቢ ትንሽ አውቀው ነበረ። ትንሽ ብዙ ቲክቶክ ላይ ቅርብ ነኝ እንግዲህ ታውቃላችሁ። መጀመሪያ ቴሌግራም ላይ ነበርኩኝ። ቲክቶክ ላይ ስመጣ በጣም እንትን ማለት አላውቀውም። መጀመሪያ አሁን የምና ይምሩና የተናገሩት መጀመሪያ የነበረውን ፐርሰናሊቲ አላውቀውም። ቲክቶክ ላይ ያህል አልቆየሁም እና እንትን ይላል የሆነ ጠንከር ያለ ነገር ሲናገር ነው የማውቀው። እና ጉዳይዲያ ካስታወስክ በውስጥ ራሱ እናወራ ነበረ፣ በጣም በውስጥ እናወራ ነበረ እና በውስጥ ሀሳብ እንለዋወጥ ነበር ምናምን። ከዛ የሆነ ሰዓት ምን ተፈጠረ መሰላችሁ? አለመስማማት ተፈጠረ። በጣም እልህ ውስጥ ተገባ፣ ከኛም ጎን ከዛም ጎን እልህ ውስጥ ተገባና ጠንከር በጣም የከባሰ ነገር ነው እንትን ማለት በፖስት ደረጃ መልቀቅ ጀመረ ምናምን። ከዛ ምን ሆነ ነው አልኩት በውስጥ እዛ አሳርፋቸው ሌሎችን ተው በላቸው መከራቸው ምናምን ሲለኝ ተው ላይክ እንደዛ ስለሆነ እኮ ላይክ መሳደብ የለብህም አንተ ምናምን አልኩት። ከዛ መለሶ ስድቡን በውስጥ ጻፈልኝ። ከዛ በጣም እንዴ ወላሂ ያኔ መጀመሪያ አካባቢ ስመጣ ብሎክ ያደረኩት አሁን ነው የፈታሁት። አላህ ያሳያችሁ። እንግዲህ ይቅርታ ለሱ ያሁን እያሳዘነኝ ነው ተግባሪ ራሱ ብሎክ ማድረጌ ምናምን እያሳዘነኝ። ለምን እንደሆነ ታውቃላችሁ? ማለት አልገመትኩትም። እንዴት ማለት በዚህ ልክ በዚህ ደረጃ
የሰው ልጅ እስልምናን ተቀብሎ ብቻ አላቅም በእውነቱ አላህ ምን ያህል ታላቅ አምላክ እንደሆነ እና ያኔ ብሎክ ያደረኩት አሁን ነው የፈታሁት። ወላሂ ምሪ አሁን በቃ አሁን ሻሃዳ ስንትን ሲል ነው የፈታሁትና አንብሎክ ያደረኩት አሁን ነው። ረስቼዋለሁ ልጁ ራሱ እና አላህ ምን ያህል ልብን ገላባጭ እንደሆነ ብቻ እኔ ሐሳቤን እንዴት እንደምገልጸው አላውቅም፣ በምን እንደማቅፈው አላውቅም ሐሳቤን። እንኳንም አላህ እስልምናን ሰጠህ ይላዬ ለአንተ ደስ ብሎኛል። እንግዲህ በንግሬም ደግሞ ብዙ ጊዜም ተወያይተን እናውቃለንና ብዙ ቤት በንግሬ ካስቀየምኩም ምናምን ይቅርታ ለማለት እፈልጋለሁ። እንግዲህ አላህ ያጽናህ። አንድ አጭር ነገር ልበል ጃይ ይቅርታና ያ ትንሹ ጋር እንግዲህ በንጽጽር ልናደርጉላ ቀጠሮ ይዘን ነበረና እንደ አጋጣሚው ነው እኔ ስድብ ውስጥ ገብቼ ነበረ። በዛ ምክንያት በእውነት በጣም ማይሳደብ ልጅ እና በጣም ስነ ስርዓት ያለው ልጅ ነው አህመድ እና በጣም እንደውም በኋላ ቆጨኝ። የሚገርም ነገር ያው በብሎክ ስለተለያየን ብዙ ሙስሊም እስልምና ንጽጽር የሚሰሩ ልጆች ፊት መምጣትና አብሮ ማውራቱ ራሱ አስጠላኝ። እየተሳደብኩኝ እንደገና ስሜታዊ የሆንኩኝ ነገሮቹን ወደዚህ ነገር ውስጥ የገባሁት ያው እንደምታውቁት ስድብ ነው የምንሰበስበው እንጂ ከዛ ውጪ ነገረ ድህነት ላይ በትክክለኛው አስተምሮት ላይ ከስድብ ውጪ የሆነ ነገርም ስላልነበረ በዛ ምክንያት ነበረ እና ሌሎችንም ማስቀየም የሆነ ጥቅስ እየጠቀሱ የሆነ ነገር እየጻፉ ማስቀየም ነበር። በዛ ምክንያት ነው። በጣም ይቅርታ እንግዲህ ወንድሜ፣ በዛ ታይም ላይ በጣም አሳዝኛለሁ፣ አስቀይሜያለሁ እና ይቅርታ። ግን አንድ ማለት የምፈልገው ነገር አለ። ብዙ ክርስቲያን ወንድሞች በጣም ስለሚያውቁኝ እንግዲህ ትንሽ እኔ እናንተን መብት መጠየቁ አስፈላጊ ከሆነ እናንተ መወሰን ትችላላችሁ። ነገር ግን እኔ ከስሜ መሐመድ መሆን አለበት። ለምንድነው መሐመድ የምለው ስሜን የምፈልገው? ለምንድነው? ኤልያስ ነው ስሜ። የእስልምና ከኤልያስ አለ፣ ችግር የለውም። በክርስትናው መሐመድ የሚለውን ስም እንዲወጣልኝና ስሜ መሐመድ እንዲሆን እፈልጋለሁ። ለምንድነው እንዲሆን የምፈልገው? ክርስቲያን ወንድሞች እኔን ሊያናግሩኝ የሚፈልጉ ያው ይመጣሉ። ስለሚመጡ መሐመድ እያሉ እየጠሩኝ እንዲያናግሩኝ ስለምፈልግ ስሜ መሐመድ እንዲሆን እፈልጋለሁ። ፈቃደኛ ከሆናችሁ ማለት ነው። ይህንን ለማለት ነው። ይቅርታ ከታች ስም ያወጡ ስላሉ ኢምራን ይሁንልህ የሚሉ ሰዎች አሉ። ፖለቲካ ለመስራት ነው። ግን እኔ ለምንድን ነው መሐመድ የምለው? በአንድ አጭር ነገር ልበላችሁ። ንጽጽር እያደረኩ ባይዘዌ ሌሊት ቀን አፌ ላይ የማይጠፋው ስም የአላህ መልእክተኛ የሚል ነው። ምክንያቱም እንዳለ ሐዲሳቶቹ መጀመሪያቸው ሲጀምር የአላህ መልእክተኛ እንዲህ ብሎ ነው የሚጀምረው ሁሉም ሐዲስ እና ይሄ ስም በቃ እንግዲህ ማረሳው ስበላ ስጠጣ ስነሳ ስሄድ ማረሳው ስም ሆኖብኝ ህሊናዬ ላይ ሲረብሸኝ የነበረ ምክንያቱም እየተቃወምክ እንዴት ሰላም ታገኛለህ? ልብህም ሰላም አያገኝም። እና አንዲትም እርከን ያላገኘውበት ስም እንግዲህ ታላቅ ነብይ እንግዲህ የነቢዩ መሐመድ ስም ለእኔ የሚገባኝ አይደለም። ነገር ግን ብዙ ሙስሊም አማኞችም ስማቸው መሐመድ አህመድ ይባላል። ወይ መሐመድ ወይ አህመድ ብላችሁ ከሁለት አንዱ፣ ግን መሐመድ ብትሉኝ በጣም ደስ ይለኛል። ስሜ መሐመድ ቢሆን ደስ ይለኛል። ኢምራን ቀጥል። ኢንሻአላህ ጥሩ ምርጫ መርጠሃል። እኔ መሐመድ ልህ ነበረ ያሰብኩት፣ መሐመድ ወይም ደግሞ ሶፊያን ነበር ያሰብኩት። ያው ግን ታውቃለህ ኤልያስም በእስልምና አለ። ግን ኢንሻአላህ የቲክቶክ ስም ወይም ደግሞ ሁለተኛ ስምህን መሐመድ ታደርገዋለህ። ነብዩ መሐመድ ኢንሻአላህ ነብዩ መሐመድ ይበሳቸው ስም ማለት ነው። ያው እንደምታውቀው መሐመድ የሚለው ስም በጣም የተወደደና የኻተመን ንቡዋ የተከበሩት ነብይ ስም ስለሆነ ኢንሻአላህ በሱ ትጠራለህ። ግን እዚህ ጋር መልካም ሐሳብ አንድ ነገር ልናገር፣ ሐሳብ የተምታተም ይስማኝ። ድሮ ጀምሮ ይገርማችኋል መልካም ሐሳብ
ነብዩ መሐመድ እያለ ነበር የሚጠራው። ነብዩ መሐመድ እያለ ሐዲስ ያነብ ደግሞ የእሱ ሐዲስ የአላህ መልእክተኛ ትክክል ሪከርድ ራሱ አለኝ። የአላህ መልእክተኛ ሁልጊዜ የአላህ መልእክተኛ ነበር የሚመጣው። ሲቀጥል ደግሞ አሁን ራሱ ከፍቼ ባሳያችሁ ማለት ነው ይታያችኋል ብዬ አስባለሁ። ተመልከቱ፣ ዝም ብዬ እንድታዩት ማለት ነው። ያው ድሮ ጀምሮ ራሱ ያው ነብዩ መሐመድ እያለ ነበር የሚጠቀመውና ከዚህ ራሱ በቃ ድሮ ጀምሮ ተስፋ እንደነበረ ያሳያልና መልካም ሐሳብ ማሻአላህ መሐመድ በሚል ይዝደቅ። እኔ ተስማምቻለሁ። እሺ እኛም ወደናል ሊሆን ብለናል። ይስሐቅ አለክ? ሰላም አለይኩም ይስሐቅ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ቀጥል ሐሳብህንና